ጨረሳችሁ? ተዘጋጀ? ደወልክላት አንተ? ያው ካሜራ ይዣለሁ። እንግዲህ ቤተሰብ ሚፍታ ዛሬ ጅላሱን ሊያስተዋውቀን ነው። ሀይሚ አታውቃትም። እንሄዳለን። በቃ አምሮብሻል፣ አምሮባታል። ና እኮ እንሂድ። ይኸውልሽ ዛሬ አሽቃብጪ። ማን ነው ባለ ሚስቱ? አልገባኝም። ዛሬ አሽቃብጪ፣ አሽቃብጪ። እሺ በኋላ ስትመጣ ሚፍታ ጥሩ ልጅ ነው። ሱስ አለበት፣ ሱስ የለበትም ብለሽ ዋሺ። ሀብታም ነው በይ ምናምን። ሽምግልና ነው የምንሄደው። ለማንኛውም እንሂድ። ሰላም ቢያቸው። ሰላም። እሱ ሰላም አይደለም ማቀው ና እሱ እኮ ፈርቶ ነው። እሱ እኮ ሊያስተዋውቀን ፈርቶ ነው። ዳር ለሆነ እሺ ባለትዳር። እሺ ምን እንደምል አላውቅም። ያው እንግዲህ እንሂድና አብረን እናያለን። ከዛ ሰርጉን ግን ሞቅ ሞቅ እናደርጋለን። እንግዲህ ተዘጋጁ። ግራ የገባኛውን ሀይሚ የሴት ሚዜ ነው የምትሆነው የወንድ ሚዜ? እኔ እኮ ግራ ገባኝ። ለእኔ ሚዜ ብትሆኝ የሴት ነው፣ አያገባሽም። ሁለቱንም እሆናለሁ። ልጅቷን ስናስተዋውቅሽ ማለት ነው ከልጅቷ ጋር ጅላስ ትሆኛለሽ። በቃ ጨረስኩ። እሺ ቆይ፣ እሺ አትነቀኝ። ስንያዘው እንደዚህ ንቅ ሳይሆን እንደዚህ ይቅርታ ጋር እንዴት እንደምት በቃ አንተ ልጅቷ እና በቃ ለክፉም ለደጉም ቆይ ላውጣውና በዛ በኩል ትገባላችሁ። ውጭ ይውጣ። በቃ እስከዛው ፋሚሊ እዛው እንገናኝ። ይመቻችሁ። ታዘዙ ቤተሰቦች። አሁን ደግሞ እኛ ወደ ሰውን በቦታ መተናል። ሀይሚን የምታውቀው ነገር የለም። እኔማ ጦጣ አረጋችሁኝ እኮ እዚህ። ማንም ያስታወቅሽ ይመስልሻል? እኔ ምን አውቃለሁ እንግዲህ እሱ ነገር አይታወቅም። ያው ከአስሮቹ አንዷ ነች። አስሮቹ አንዷ ወይ እንዳላጣላ እዚህ ይቅርታ በስተት ነው። ያው ቤት እንደምንቀላለደው በስተት ነው። ለቀልድ ነው። ይህንን እዛ ጋር አድርገው አንተ በቃ ይዛ እስክመጣ እኔ ትንሽ ልቤ እኮ በጣም እየመታ ነው። ቆይተና እዛ ማይሆን ነገር ቢያረጋት ልጅታ ምን ያረጋት? እኔን ላለማስታወቅ ሀንግ ቢመታት። እሺ ቀመጥል ባይ ዘ ዌይ ሀይሚ ይባላል። ፍቅ ይባላል። ናይስ ቱ ሚት ዩ። ቴንክ ዩ። አማይ ለሌላ ጊዜ አልጣደፍሽ ማለት ገብቶሻል? አዎ ከባድ ሰው ይገባኝ። ደስ ብሎሻል? የሚፍታን ፍቅረኛ ልትዋወቂ መሆንሽ በጣም ቢያንስ ብቻዬን አልሆንም ማለት ብቻዬን አልሆንም። ያው ሌላ ምራት አገኛለሁ። እሺ አብረን እናደርቃቸዋለን ለማለት ፈልጌ ነው። እኔ ቤተሰብ እኔ እየፈራሁ ነው። ማርያምን በጣም እየፈራሁ ነው። ግን እየቀለዳችሁብኝ አይደለም? በእግዚአብሔር እናንተ እኔ አላምናችሁም። ባይ ጥሩ ሰርቼ ምናምን የመጣሁት እና በጣም እየፈራሁ ነው። ፋሚሊ ብዙ ያወራኋችሁ ነገር አለ፣ ብዙ የነገርኳችሁ ነገር አለ። እንዲህ ስንፋጠጥ ደግሞ ፈራሁ። ኧረ በጣም ቀለድክብኝ። ምንም በይ እኔ እየፈራሁ ምን እሺ ነው? ኧረ ምንም። የሚፍታ ታውቂያለሽ፣ በጣም ረጅም ጊዜዋ ነበር ከእሱ ጋር ከመገናኘታቸው በፊት ረጅም ጊዜ ነበር። አውቃለሁ። ታውቂያለሽ? የተወሰነ አውቃለሁ ማለት ከተወሰነ ጊዜ በኋላ አውቂያለሁ ማለት ስለ ማንነቱ አላውቅም። ማለት ፍቅረኛ ያለኝ ብሎ ነግሮሻል? እሱ ጠርጥሬ ነው ስልክ ሲያወራል። ጠርጥረሽ ነው እንጂ ስለዚህ የሚፍታን ነገር እንተውና እሺ። እኔና አንቺ ከተገናኘን ስንት ዓመታችን ነዋል? 2 ዓመት ከምናምን 2 ዓመት ከአንድ ወር ምናምን ሆኖናል። 2 ዓመት ከአንድ ወር ውስጥ በጣም ብዙ ነገር አሳልፈናል። በጣም ብዙ ነገር አይተናል አይደለ? የትኛው ነው መጥፎ ጊዜያችን ብለሽ የምታስቢው አንቺ? መጥፎ ጊዜያችን ሁሉም ጊዜያቶች ደስ ይላሉ፣ ግን ደግሞ የተጣላንበት ጊዜ መጥፎ ጊዜያችን የተጣላንበት ጊዜ ነው አይደል? አዎ ሁላ ካሜራ ላይ እየተናገርኩ ነው እና ረጅም ጊዜ ቆይተናል። ከእንትንም በላይ ላይ ካሜራ ላይ ሳይወጣ እስከ መለያየት ደርሰን የምናውቃለን አይነት ነገር እያልኳቸው ነው። እውነት አይደለም? እውነት ነው። ጥግብ ብላ ሀይሚ ሌላ ሙዳራ ምዳ ዝም በል። ጠግበህ ነው ጠግበን ነው ሁለታችንም ጠግበን ከቤት ወጣ። ከዛ እውነቱን ነው የምናገረው። ዛሬ መዋሽበት ቀን አይደለም። ማርያምን ከቤት ወጣ ሌላ ሀገር ሄዳ
ሐዋሳ ሄዳ ሳልዋሻቸው ሐዋሳ ሄዳ ነው የመለስኳት አይደለም ነው ሁላ በትግል ነው በቃ የተመለሰችው። ማንም አያውቅም፣ ጓደኞቻችንም አያውቁም። እኔና ሀይሚ ብቻ ነው የምናውቀው። እንደዛው ሁላ ተደራርሰን እናውቃለን እኔና ሀይሚ እና በዚህ ሁሉ ጊዜ ውስጥ እንግዲህ እናንቻውን ሶሻል ሚዲያ ላይ ጓደኛሞች ብዙ ሰው ጓደኛሞች እንደሆኑ ምናምን የሚያውቁት አይደለም። እኔና አንቺ ግን ደግሞ በዚህ 2 ዓመት ውስጥ እኔና አንቺ በጣም ከማንም በላይ እንተዋወቃለን። ብዙ ነገር አሳልፈናል አይደለም። እሺ እንግዲህ ዛሬ እኔ ጋር ያለውን ስሜት ልነግርሽ። በዚህ እግዚአብሔር አቀል ምንድን ነው ምንድነው? እኔ እየቀለድኩ አይደለም። ጊዜ በጣም ከልብ እያሳከኝ ነው ታውቀዋል። ግን እመቤቴን እየሳኩ አይደለም፣ ምሬን ነው እኮ የሚሆነው። በዚህ ላይ ካለ አይደለ ወደ ሶሻል ሚዲያ መውጣት የምፈልገው ስሜቴን መናገር የምፈልገው ብዙ ነገር ሳሳካ ነው ነበር። የእናቴንም ፍላጎቶችን ቅድሚያ ማሟላት አለብኝ ነበር አይደል? የሚቀሩኝም ነገሮች ቢኖሩ ከሞላ ጎደል አሪፍ ነው ታውቂያለሽ። ግን ደግሞ ከዚህ በኋላ እኔና አንቺ ሁሉንም ነገር አብረን ሆነ የምናሳልፍ ይሆናል ብዬ ተስፋ አደርጋለሁ። አንቺ ጋር ያለውንም ስሜት በካሜራ መስማት እፈልጋለሁ። እኔ ሀይሚ ፈትሻለሁ። ፍራንክ እያረከኝ ነው ጌታ። እመቤቴን አይደል ፍራንክ እያረከኝ ነው። እግዚአብሔርን ጌታን ፍራንክ እያረከኝ ነው አይደለም እንዴ? የመጣ ነው እኮ የሚስታን ስለመተዋወቅ ነው። ለሳክስ ነው አውቀን ነው እንድትወጪ ብላ እግዚአብሔርን አቀልድ እየቀለድኩ አይደል? የምርን ያሳፈርከኝ። እና እኔ በጣም ነው የማፈቅርሽ። ላይ ካላ ሴት ሆነሽ እኔ ጋር ብዙ ነገር አሳልፈሻል። ምንም ሳልነግርሽ ብዙ ነገር አሳልፈሻል አይደለ? ሴትነትሽን ጊዜሽን መስዋዕትነት አድርገሽልኛል እና አሁን ጊዜው ነው ብዬ ነው የማስበው። ያንቺንም ስሜት መስማት ፈልጋለሁ በካሜራ እና በጣም በጣም ነው የማፈቅርሽ። ከዚህ በኋላ ወደፊት በጣም ብዙ ነገር ይኖረናል ብዬ ተስፋ አደርጋለሁ። ኦዲየንስ አያውቅም አይደለም? አያውቅም እኔና ሀይሚ የሆነ ነገር ወደፊት እንደሚኖራቸው ነው እንጂ ስሜታችንን ተናግረን አናውቅም። ተዳፍሬ መጥቼ ዛሬ ካሜራ ፊት ይህን ስሜቴ ልነግርሽ ነው የጠረበሽ። ለዚህ ነው። አይ እግዚአብሔርን እየቀለዳችሁ ነው። ለምን አፍሬሽም ማርያም ወደ ልታለቅሽ ነው? እሺ አውቃችሁ ነው አውቀህ ነው እየቀለዳችሁብኝ ነው። ለምን በእንደዚህ አይነት ነገር ቀለዳል? ለምን ህይወት አይደል? ህይወት ነው ግን አይደለም። ያመጣኸኝ የሚፍታን ሚስት ልታስተዋውቀኝ ነዋ። ልታስተዋውቀኝ እንደሆነ ነው የመጣሁት። ከዛ አሁን እኮ ያንተን ስሜት እሺ ትቀበኛለሽ? እኔ ምን እንደምልህ አላውቅም። እግዚአብሔርን በጣም ደንግጫለሁ እና ደግሞ እየቀለድክብኝም ነው እየመሰለኝ ያለው። እውነት ለመናገር ሪል መሆን እስከማውቅ ድረስ እኔ እንጃ። እኔ አላውቅም። እኔ እየቀለድኩ አይደለም። ካሜራ ይዤ እንዴት ቀልዳለሁ? አረ አቅርባ አሳያትም። በአንቋት አልደንግጣለች። በቤቴ እኔ ከምሬን ነው የምልሽ። አረ በእግዚአብሔር እረፍ በቃ። ማርያምን እንዴት እንደሚደረግ ምን እንደሆነ አላውቅም። በቃ ማታ አሰብኩበት እና ድንገት የወሰንኩት አሁን ቤት ፕሮግራሙን ለማዘጋጀት ለምንም ምንም አለመቻቻል። በቃ ያለኝ አማራጭ ይሄ ነው ብዬ ይዤሽ ወጣሁ። ይሄ ነው የመጣው በቃ ያፈትሻል። Some things don't need to announce. ብሩኬ በኢየሱስ የምርህን ነው የምታወራው? እኔ ምሬን። ምክንያቱም ከዚህ በኋላ ምንም ጠብቆ ነገር የለም። ገብቶሻል? በጣም ብዙ እኔ እንጃ አላውቅም እንዴት ብዬ መሰለሽ። አንቺ ለእኔ ያለሽ ቦታ በጣም ትልቅ ነው። በጣም እንደምትወጂኝ አውቃለሁ፣ እንደምታፈቅሪኝ ግን እርግጠኛ እሱን ደግሞ ካሜራ ፊት ማወቅ ፈልጋለሁ ነው የኔ ጥያቄ። ገብቶሻል?
እኔም እንደምትወደኝ አውቅ ነበር፣ ግን ደግሞ እንደምታፈቅረኝ አላውቅም ነበር። ግን በጣም ነው ማፈቅርሽ ነው እንጂ እምባ እያነቀኝ ነው። እግዚአብሔር ምን እንደምልህ አላውቅም። እውነት ለመናገር እየተናገርኩት ነበር ቅድም እና እንዳንቺ ለኔ የሚሆንልኝ ሰው አላገኘም። አንቺ በጣም ምርጧና ልዩ ሰው ነሽ አይደለ? ከችግሬ ምንም ሳይኖረን አብረን እዚህ ደረስነው እና ከዚህ በኋላ ነው የተለያዩ ሊመጡ የሚችሉ ሴቶች እኔ ለጥቅም ሜቢ ከኔን ነገር ፈልገው ሊሆን ይችላል። አንቺ ግን ከኔ ጋር እውነተኛ ፍቅር ነው ሊኖርሽ ይችላል። እስካሁንም ያስኩትኝ ላለመቸኮል ብዬ ነው። አላደላች ተቻኩለን ገብተንበት ችግር ውስጥ እንዳንገባ ብዬ ነው። አሁን ግን ይበቃናል። ጊዜው ነው። ፍቅረኛ ይቶኛለሽ ነው የሚባለው። እኔ እኮ አላውቅም ምን እንደምልክ ብሩኬ፣ ለእኔ አዲስ ነገር ነው እና ደግሞ ጭራሽ ያልጠበቅኩት ነገር ነው። ሌላ ሰው ለመተዋወቅ ነው የመጣሁት። ሀሳቤ እቅዴ እንደዛ ነው። ይሄ ሌላ ሰው ላምጣና ላስታወቅሽ? እኔ እኮ የምሬ ነው እያወራሁሽ ያለሁት። የቀለድኩ አይደለም። ማርያም የሆነ ቤት ፕሮግራም አዘጋጅቼ ምናምን ቢሆን ደስ ይለኝ ነበረ፣ ግን በቃ ታይም አጣሁና ቸኩዬ ነው የመጣሁት። ምንድን ነው የምታይኝ? እኔ አላውቅም ምን እንደምልህ ብሩኬ። ስም ያለቀሽ ነው ያለቀሽ ነው። ምንድን ነው ንገሪኝ። ደንግጠሽ ነው? ማርያም ልታፍሪያለሽ ነው? በእግዚአብሔር እረፉ በቃ እረፉ በቃ። ቤት ላወራሽ? እሺ ማርያም እውነት ጨነቀሽ? በጣም ነው የጨነቀኝ። እግዚአብሔርም እንደዚህ ሆናለሁ ብዬ አስቤያለሁ። ሜቢ አስቤው ስለማላውቅ ወይ ደግሞ ያልጠበቁት ነገር ስለሆነ ይሆናል። ሌላ ሰው ለመተዋወቅ ነው የመጣሁት። ከዛ ደግሞ አሁን ማውራት አልችልም የምር። ምናልባት የሆነ ሰዓት ላይ ተረጋግቼ ምናምን በስርዓት ለምን እንደዚህ እንደሆንኩ ምናምን እነግርህ ይሆናል። አሁን ግን ምን እንደምልህ አላውቅም። እሺ የምር ያስደነገጥከኝ። ውስጥ ማድረግ ይችል ነበር ያለ ካሜራ፣ ግን ደግሞ የ2 ዓመታት ውስጥ እኛን የሚጠብቁ ቤተሰቦች አሉ አይደለም? ብዙ ተስፋ ያደረጉብን ቤተሰቦች አሉ። ሁሉም ነገር ማወቅ አለባቸው። እኔ ጋ ያለውን ስሜት አንቺም ጋ ነው ስሜት ብዬ ነው። የሚከብድሽ ከሆነ እሺ ፍቀዱላትና ወይ ቤት ገብተን እናወራበታለን። ይሻለኛል፣ ብረጋጋ ይሻለኛል። በጣም ነው ያስደነገጥከኝ። እና ደግሞ እሺ ሚፍታህ የት አለ? ሄዷል እኮ በቃ የለም እሱ። በቃ እሺ ምሳ በልተን እንሄዳለን። ተጫወታችሁ? ምንም አታወሪኝ፣ ምንም አታወሪኝ። እዛተነሽ ብቻ በከፈል ምንም አላወራህም። እግዚአብሔርን። እሺ አሁን እዛ ቦታ ላይ እሺ ቤተሰብ፣ እኔ ሀይሚን ማስጨነቅ አልፈልግም እና ውስጤ በጣም እየፈራ ነው። ከባድ ነገር እንደማይሆን ተስፋ አደርጋለሁ። መልሷን አብረን የምናውቅ ይሆናል። በቃ አላስጨንቃት እሷን። እሺ በቃ ፈታሉ። እሺ እንጃ ፊቷ ላይ ደስታ እያየሁ ነው፣ ግን እውነቱን እናውቅ ይሆናል። ለቃቸው ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ
ፍቅርሽ ነው ለመኖር